ደግሞ ከጎኑ የፈሰሰውን ውሃስ ምን እናድርገው? ከጎኑ የፈሰሰውን ደም ለመጠጥ እንጠቀመዋለን ወይም እንጠጣዋለን። ከጎኑ የፈሰሰውን ውሃስ እንዲሁ ዝም ብለን ነው እንዴ? ዝም ብሎ የፈሰሰ ነገር አለ እንዴ ከክርስቶስ ጎን ብሎ የብቻ እንደገና ደግሞ የመንፈስ ቅዱስ ጥምቀት ተብሎ እንደዛ ሁለት አይነት ጥምቀት አለው የሚል ከፕሮቴስታንት ወንድሞች ጋር ጠይቀ ይመስለኛል። ወይም ደግሞ ከዛ የሰሙ ወንድሞቻችን ጥቂት ነገር ካሉበት ምናልባት ሌላ ጊዜ ዲቴል ማለት ያለብን ነገር ካለ ሊያልፉት ይችላሉ። በጾም እንድንበላቸው እንዳንበላቸው ከተከለከሉ ምግቦች እንድንጠበቅ ነው። በጾም ማንበላቸው ምግቦች አንበላም። ከጥሉላት መባሌት ማለት ነው እንከለከላለን። አሳን ጨምሮ አሁን እንግዲህ እናንተ አሳም እንዳትሉ አደራ። አሳን ጨምሮ በጾም እንዳንበላቸው ከተከለከሉ ምግቦች የሚመደብ ስለሆነ እሱን ጨምሮ አንበላም። አጥብቆ መጾም ይቻላል። አጥብቃችሁ ካልጾማችሁ ብሎ ማስገደድ ግን አይቻልም። በተሰራው ልክ ብቻ ከጾም አንድ ሰው በቂው ነው። በታዘዘው ልክ ብቻ መጾም ክርስቲያናዊ ግዴታው ነው። ከታዘዘው አብልጠ ብትጾም ዋጋ ታገኛለህ ብሎ ማስተማርም ይቻላል፣ የፈቃድ ማለት ነው። ከዛ ውጭ ግን ከዚህ ቀን ጀምረ ነው የምትጾም ብሎ ከተጻፈው ውጭ ማስተማር በቤተክርስቲያናችን ስርዓት የተነቀፈ ነው። ጥምቀትን ትሆንልናለች ማለት ነው። እና ክርስቶስ የተጠመቀው ለምንድን ነው የምትሉኝ ከሆነ ጥምቀትን ሊያከብራት ሊያነጻት ነው የተጠመቀባት። ልጅነትን እንድታሰጥ ያደረጋት ክርስቶስ በመጠመቁ ነው። ለዚህም ነው ተው አንድ ጊዜስ ጽድቅን ሁሉ ልንፈጽም ይገባናልና ብሎ የተናገረው። ለዚህ ነው አንድ ጊዜ ቢጠመቅ ደግሞ የማይጠመቅ ስለሆነ ማለት ነው። በሌላ መንገድ ክርስቶስ መጠመቅን በውሃ ነው የፈጸመው። ለምን ካላችሁን ሌላ ፈሳሽ ነገር አለ። በሌላ ፈሳሽ ነገር ብንጠመቅ ከእድፋችን ሊያነጻን አይችልም። እንዲያውም ራሳቸው እድፍ የሚሆኑ ናቸው ሌሎች ፈሳሾች። ለምሳሌ ማርም ብንወስድ ወተትም ብንወስድ በራሳቸው መንጻት የሚያስፈልገው እድፍ ጥለውብን የሚያልፉ ናቸው እንጂ ሊያነጹን የሚችሉ አይደለም። ምግብነታቸው እንጂ አንጭነታቸው የተረጋገጠ አይደለም። ሊያነጹ የሚችሉ ነገሮች አይደሉም ማለት ነው። ሊያነጻ የሚችለው ምግብ ሊሆንም የሚችለው ግን ውሃ ነው። ክርስቶስም ለዚህ ነው እኔ ማር ነኝ አላለም፣ ግን እኔ የሕይወት ውሃ ነኝ ብሏል። እና ራሱን በመሰለበት ራሱን በጠራበት በቅዱስ ውሃ እንድንጠመቅ አድርጎናል፣ ወይም ጥምቀትን በውሃ መስርቶልናል ማለት ነው። ለምን ካላችሁኝ ከኃጢአት ሁሉ የምንነጻባት ታላቋንና ደገኛዋን ምስጢር እንደሰጠን እንደመሰረተልን ለማጠየቅ ጥምቀትን በውሃ መስርቶልናል ማለት ነው። አሁን በፊታችን የሚመጣው ጥምቀት ጥር 11 የምናከብረው ጥምቀት አምላካችን መድኃኒታችን ኢየሱስ ክርስቶስ በውሃ መጠመቁን በዮርዳኖስ የካህኑ ልጅ የዘካርያስ ልጅ ዮሐንስ እያጠመቀ በነበረበት ስፍራ ሄዶ ሲጠብቅ አድሮ በዮርዳኖስ መጠመቁን ለማስታወስ ነው የምንጠመቀው፣ በዓሉንም የምናከብረው። እንዲያውም በዋዜማው ጀምረን እናከብራለን። ያው በዕለቱም ታሪኩን ትሰሙታላችሁ። ጌታ በዋዜማው ነው ወደ መጠመቂያው ስፍራ ሂዶ ያደረው እና በዮሐንስ ወንጌል ምዕራፍ 1 ላይ የተመዘገበው ታሪክ የተሻለ የታሪክ ማስረጃ ሆኖ ይጠቀሳል። በሉቃስም እንደዛው ሉቃስ ምዕራፍ 3 ከቁጥር 1 ጀምሮ ያለው ከማቴዎስ አመዘጋገብ ይልቅ የእነዚህ የሁለቱ ታሪኩን የተሻለ ያብራራዋል። ጌታ በዋዜማው ሄዶ ወረፋ ሲጠብቅ አድሮ ሌሊት ነው የተጠመቀው ማለት ነው። ለዚህም ነው ዮሐንስ ከሩቅ እየተመለከተው በሕዝቡ መካከል ቆሞ ያየው ስለነበር ጌታን እናንተ መካከል እናንተ የማታውቁት ቆሟል፣ እኔ ግን አውቀዋለሁ እያለ ይመሰክርለት ነበር። ከኔ በፊት ነበረ፣ ከኔ በኋላም ይመጣል ብሎ ተናገረ። ዮሐንስ የሚያጠምቀው በውሃ ነው፣ ጌታ ግን የሚያጠምቀው በመንፈስ ቅዱስ ነው አጥማቂነቱን። አሁን እሱ ግን የሚጠመቀው በመንፈስ ቅዱስ፣ መንፈስ ቅዱስ ወርዶ ይመሰክርለታል እንጂ በመንፈስ ቅዱስ ተጠመቀ የምንለው አይደለም። እኛ በመንፈስ ቅዱስ ተጠመቅን የምንባለው የምንወለደው በመንፈስ ቅዱስ ልደት መንፈሳዊትን ገንዘብ የምናደርገው በጥምቀት ስለሆነ ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬ እንግዲህ የጥምቀቱን ነገር ስናነሳ አሁን በዓሉን እናከብራለን። ከዋዜማው ጀምረን ታቦት ይዘን እንወርዳለን። በፍጹም ክርስቶስን በሚመስል መንገድ ተከትለን እንወርዳለን። ከቤተክርስቲያን ወጥተን ወደ መጠመቂያው ስፍራ ስንሄድ ጌታ
ከገሊላ ወደ ዮርዳኖስ መውረዱን እያስታወስን ነው የምንወርደው ማለት ነው። እዛ ሄደን ስናድርም በታቦቱ ዙሪያ ከበን ስናድር ጌታ በዮሐንስ የማጥመቂያ ስፍራ የማስተማሪያ ስፍራ ወረፋ ሲጠብቅ ማደሩን ለማስታወስ ነው። በበነጋውም ታቦት ይዘን ስንመለስ ጌታ ተጠምቆ ሲመለስ የባህሪ ልጅነቱን ከአብ ከመንፈስ ቅዱስ አስመስክሮ ነው የተመለሰው እና የእውቀት መጀመሪያችንም ናት ጥምቀት የምላችሁ ለዚህ ነው። እግዚአብሔርን በአንድነት በሶስትነት ተገልጦ ያየ ነው በጥምቀት ስለሆነ ነው። ስለዚህ ጥምቀት የሰማይ ምስጢር ተከፍቶ ለእኛ የታየባትና እግዚአብሔርን ፊት ለፊት ተገልጦ በቃል በአስረጅ ከሰማይ በመጣ ምስክር እግዚአብሔርነቱን ማወቅ የቻለው የክርስቶስን እግዚአብሔርነት እስከዛ ድረስ እግዚአብሔር ከሰማይ ወርዶ አልመሰከረልንም። አብ ከሰማይ ወርዶ የምወደው ልጅ አላለንም። መንፈስ ቅዱስም ከሰማይ ወርዶ በርግብ አምሳል በኢየሱስ ክርስቶስ ራስ ላይ ሲቀመጥ አላገኘ ነው። ያች ቀን ግን ክርስቶስ የእግዚአብሔር ልጅ መሆኑን በግልጥ ከሰማይ በመጣ ምስክር አረጋግጠናል። በአብ ድምፅና በመንፈስ ቅዱስ መውረድ አረጋግጠን የተቀበልንባት ቀን ናት ማለት ነው። ስለዚህ ጥምቀት በዓለ ብዙ ምስጢር የሆነ በዓል ነው ወደፊት የምናከብረውና በዚህ እድለኞች ነን። በድጋሚ እንኳን አደረሳችሁ ማለት እፈልጋለሁ። ግን ጥምቀትን ከማክበራችን በፊት ስለምትደረገው የጥምቀት ዋዜማ ስለምትደረገው ጾም ስለሷ አንዳንድ ነገሮች ልናገር። ከሚጠየቁ ጥያቄዎች ከሚነሱ ጥያቄዎችን በመነሳት ነው የምናገረው። ጋድ ብለን የምንጠራው ወይም ገሃድ ብለን የምንጠራው ብዙ መምህራን ሲያስተምሩት ሰምቻለሁ፣ በእንደዚህ አይነት መድረክም ሆነ በቤተክርስቲያን መድረኮች። እኔም በዲያቆን ዘማርያም ቤት ገብቼ የልደት ዋዜማ ይህንኑ ተመሳሳይ የሆነ ትምህርት አንስቻለሁ። ያኔ የሰማችሁ ሰዎች ልትኖሩ ትችላላችሁ፣ ባትሰሙም እንደ አዲስ እንደግመዋለን። ለልደትና ለጥምቀት ዋዜማ ጋድ ብለን የምንጾመው ጾም አለ፣ ወይም ገሃድ ብለን የምንጠራው ጾም አለ። በቤተክርስቲያናችን ስርዓት 7 አጽዋማት አሉ ብለን እናምናለን፣ ተምረናል። ባለፈው እንዳውም ዲያቆን ዘማርያም የተለያዩ አብያተ ክርስቲያናትን ታሪክ ሲነግረን ነበረ። 5 የጾም ጊዜ ያላቸው አሉ፣ ከዛ በላይ 7ም ከዛ በላይም ከዛ በታችም ያላቸው አብያተ ክርስቲያናት አሉ። እኛ ግን 7 አለን። ከ7ቱ አንዱ ጾመ ገሃድ የሚባለው ወይም ጾመ ጋድ የሚባለው ማለት ነው። ጋድ ብለን የምንጠራው ለውጥ ስለሆነ ነው፣ ለለውጥ የሚጾም ጾም ስለሆነ ነው። ገሃድ ብለን የምንጠራው ደግሞ የክርስቶስ መገለጥ የምናስተምርበት ቀን ላይ የሚጾም ጾም ስለሆነ ነው። የክርስቶስ መገለጥ የሚነገርበት ማለት ልደት ጌታ በስጋ የተገለጠበት ቀን ነው። ጥምቀት ደግሞ አንድነት ቀን ነው። ወይም ራሱ ኢየሱስ ክርስቶስም የባህሪ ልጅነቱ ተመስክሮለት በእኛ መካከል ጠራት የበቃበት ወይም ወልደ እግዚአብሔር ብለን እንድንጠራው የሚያደርግ ምስክር ያገኘንበት ያረጋገጥንበት ማለት ነው። ክርስቶስ ወልደ እግዚአብሔር የሆነው በጥምቀት አይደለም፣ ግን ወልደ እግዚአብሔር ብለን ለመጥራት ማረጋገጫ ከሰማይ የተቀበልነው የጥምቀት ዕለት ነው። ስለዚህ ገሃድም ጋድም ብለን እንጠራለን ማለት ነው። እንደው ስያሜው ከዚህ የተነሳ የመጣ ነው። የምንጾመውስ መቼ ነው ካላችሁ የልደትና የጥምቀት ዋዜማ ነው ብለው አባቶቻችን በፍትህ መንፈሳዊ ወይም በፍትሐ ነገሥት አንቀጽ 13 ላይ 15 ላይ አንቀጽ 13 ስለ ቁርባን የሚናገረው ስለሆነ ስለ ጾም የሚናገረው አንቀጽ 15 ላይ ነው የሚገኘው። በዚህ አንቀጽ ላይ 7 አጽዋማትን ይቆጥራሉ አባቶቻችን። 7ቱንም ይቆጥሩና 7ቱንም እንዴት መጾም እንዳለብንም ስርዓት ይሰራሉ። የእኛ ቤተክርስቲያን ጾም ስታውጅ ያንን ጾምም እንዴት መጾም እንዳለብን አብሮ ተጨማሪ ነገር ትነግረናለች። እንደ ባለመድኃኒት ያለች ናት የእኛ ቤተክርስቲያን። ባለመድኃኒት መድኃኒቱን ብቻ ሰጥቶ አይሰድህም፣ እንዴት መውሰድ እንዳለብህም አብሮ ያስተምርሃል። አተኛኘትህ፣ አቀማመጥህ፣ አመጋገብህ እንዲህ የሆነ እንደሆነ መድኃኒቱ ይጠቅማል ብሎ ማለት ነው። ያ ምን ይባላል? ቀኖና ይባላል። መድኃኒቱ መድኃኒት ነው። ቀኖናው ደግሞ መድኃኒቱ በአንተ ውስጥ ያለውን ደዌ ያረቅልህ ዘንድ እንዲጠቅምህ የሚያደርግ ነው ማለት ነው። ስለዚህ ቤተክርስቲያን ለጾም የምትሰጠው አንዱ ምንድን ነው? ለጾም የምትሰራቸው ቀኖናት በጠቅላላ ስንመለከታቸው ቤተክርስቲያን
እንደ ባለመድኃኒት አድርጋ ነው የምትመጣው ማለት ነው። እንደ ባለመድኃኒት ሆና ነው ያንን ነገር የምታደርገው። እና አሁን እዚህ ላይ በደንብ መመልከት ያለባችሁ ይሄንን እንዴት እንጹመው የሚለውን ስርዓት ሲሰሩ ከሰባቱ አጽዋማት አንዱ የሆነውን የጾመ ጋድን ጉዳይ አንስታ ቤተክርስቲያን ምን ብላለች? በድራረ ልደትና በድራረ ጥምቀት ጹሙት ብላን ያዘዘችው። መቼ ማለት ነው? በአማርኛ በጥምቀትና በገና ዋዜማ ጹሙት፣ በልደትና በጥምቀት ዋዜማ ጹሙት ብላን ያዘዘችው። ይህንን መነሻ በማድረግ ቤተክርስቲያን ያዘዘችውን የጥምቀትና የልደት ዋዜማ እንጾማለን ማለት ነው። የልደትና የጥምቀት ዋዜማ የምንጾምበት ምክንያት ባለፈውም ተናግሬዋለሁ። ልደትና ጥምቀት ረቡዕና ዓርብ ቢውሉ የመብላት ፈቃድ ስለተሰጠ ነው። አንጾምም ማለት ነው። ረቡዕና ዓርብ ዛሬ ረቡዕ ነው ብለን ልደት በዋለበት ቀን አንጾምም። ለምሳሌ የዘንድሮ ልደት እንዳጋጣሚ ሆኖ የዘመነ ማርቆስ ልደት ረቡዕ አለ አይደል? ረቡዕ የዋለውን ልደት ስንጾም አልዋልንም፣ በልተናል ሁላችን። የሚገርመው ግን ሰው ከኛ መካከል በጣም ትምህርቱን የማናስተውል ሰዎች አለን ማለት ነው። የማያስተውሉ ሰዎች እያየው ነው። ብዙ ዓመት የተመላለሰውን ነገር እንደ አዲስ ረቡዕ እኮ ነው ዛሬ ይበላል እንዲህ ብለው የሚጠይቁ ሰዎችም እሰማለሁ። እና በደንብ እያስተዋላችሁ ነው ምዕመናን። በእውነት ዝም ብላችሁ በልማድ የምታልፉት ነገር አይኖርም። የቤተ ክርስቲያን ስርዓት ብትችሉ ከነ ምስጢሩ ተረዱት፣ እወቁት። ባትችሉ ደግሞ ቢያንስ እንዳለ ስርዓቱን ግን ሴቭ አድርጉት፣ ያዙት፣ አትርሱት። ልክ ፈጽማችሁ ስትወጡ ምትረሱታል። ስትጸልዩ እጃችሁን የምትዘረጉበት እኮ ምስጢር አለው። ይህንን ከነ ምስጢሩ ብትችሉ ተረዱት። ባትችሉ ግን እጃችሁን ዘርግታችሁ መጸለይ ለማሉ። ምጽዋት ስትሰጡ ማንም ሳያውቅባችሁ ስጡ መባሉ ራሱን የቻለ ምስጢር አለው። ብትችሉ ከነ ምስጢሩ ተረዱት። ባትችሉ ግን በስውር ለሚያያችሁ አባት በስውር መስጠትን ልመዱ። አስራት በኩራት፣ ሌሎችም ነገሮች ራሳቸውን የቻለ ምስጢር አላቸው። እንደዛ ከሆነ ብትችሉ ከነ ምስጢራቱ ለመረዳት ሞክሩ። ባትችሉ ደግሞ ያንኑ የተባለውን ቢያንስ ለማድረግ ግን ሞክሩ ማለት ነው። እና እኔ በደንብ ማስተዋል እንዳለብን ነው ማሳሰብ የምፈልገው። ይህንንም አሁን የልደትንና የጥምቀትን ዋዜማ ስንጾም ረቡዕና ዓርብን ስለምንበላ ለለውጥ እንዲሆነን ተብሎ የተቀመጠ ጾም ነው ማለት ነው። እና በዋዜማው እንጾማለን ሁልጊዜ። ተጨማሪ ሌላ ቀን አልታዘዝንም። አሁን በመጽሐፍ የተጻፈውን ብቻ ከሆነ የምንነጋገረው መምህራን ያስተማሩን መጻሕፍት የጻፉልን ተጽፎ የምናገኘው የጥምቀትና የልደት ዋዜማ እንድንጾም ነው እንጂ ሌላ ተጨማሪ ጾም፣ ሌላ ተጨማሪ ቀን አልታዘዝንም። ማለት ምን ማለት ነው? የጥምቀት ዋዜማ ዘንድሮ ለምሳሌ እሑድ ነው። እሑድ ስለሆነ ጾም ስለማይዋል ጾም መዋል ስለማይቻል ከቅዳሜም ከዓርብም ጀምረን እንደው ማካካሻ ብንሰጠው ብንጾም ብለው የሚያስቡ ሰዎች አሉ። እንደዛ የሚያስተምሩም አሉ። የሚያስቡ ብቻ አይደሉም፣ እንደዛ የሚያስተምሩም አሉ። በነገራችን ላይ ይኸውላችሁ አጥብቆ መጾም ይቻላል። አጥብቃችሁ ካልጾማችሁ ብሎ ማስገደድ ግን አይቻልም። በተሰራው ልክ ብቻ ከጾም አንድ ሰው በቂው ነው። በታዘዘው ልክ ብቻ መጾም ክርስቲያናዊ ግዴታው ነው። ከታዘዘው አብልጠ ብትጾም ዋጋ ታገኛለህ ብሎ ማስተማርም ይቻላል፣ የፈቃድ ማለት ነው። ከዛ ውጭ ግን ከዚህ ቀን ጀምረ ነው የምትጾም ብሎ ከተጻፈው ውጭ ማስተማር በቤተክርስቲያናችን ስርዓት የተነቀፈ ነው። ስለዚህ እንድናስተምረው የታዘዝነው የተጻፈው የዋዜማውን ቀን መጾም ነው። ከዛ በተጨማሪ በዕለተ ሰንበትም ስለሆነ የዋለው አሁን የዘንድሮ ለሰንበት የሚገባ ጾም እንድንጾም ነው። ለሰንበት የሚገባ ጾም ማለት በጾም እንዳንበላቸው ከተከለከሉ ምግቦች እንድንጠበቅ ነው። በጾም ማንበላቸው ምግቦች አንበላም። ከጥሉላት መባሌት ማለት ነው እንከለከላለን። አሳን ጨምሮ አሁን እንግዲህ እናንተ አሳም እንዳትሉ አደራ። አሳን ጨምሮ በጾም እንዳንበላቸው ከተከለከሉ ምግቦች የሚመደብ ስለሆነ እሱን ጨምሮ አንበላም። ከዛ ውጭ ግን ሌላውን ስለ ክብረ ሰንበት ማድረግ ያለብንን መብላት ያለብንን የተፈቀደልን እንድንበላ የታዘዝን መሆኑን ማሳሰብ እፈልጋለሁ። ላልሰሙ እንድታሰሙ አደራ ለማለት ነው።
እንግዲህ በጣም ትልልቅ መምህራን በእውነቱ መላከ ገነት ቀሲስ ዲበኩሉን ጨምሮ ወንድሜ ዲያቆን ዘማርያም ዘለቀ፣ ሌሎችም እንግዲህ ቅድም ስንጠራቸው የነበሩት በሙሉ ቤቴ ውስጥ አሉ እና መላከ ገነት እንዲያው በእውነቱ እሷን ያህል እንግዳ መቀበል ከቻለች ቤቴ በጣም ትልቅ ሆኛለሁ ማለት ነው። እንግዲህ በቃ አመሰግናለሁ። ለማንኛውም እናንተን ቁጭ አድርጌ ብዙ ተናገርኩ። ከዚህ በኋላ እናንተም ጨምሩበት። ጥያቄ ያለውን ደግሞ እንዲሁ እየተቀበልን በጋራ ብንመልስ ብዬ መድረኩን ልልቀቅ። እግዚአብሔር ይስጥልኝ። አመሰግናለሁ። ዲያቆን ክርስቶፎሮስ መራግብነትን አሜን አሜን። እሺ የኔታ አሜን አሜን። ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያወርስልን፣ እግዚአብሔር አምላክ በእድሜ ጸጋ ይጠብቅልን። ያው ቀሲስ መላከ ገነት እንኳን ደህና መጡ ስላሉ እሳቸው ይመርቁ እና ከዛ ዲያቆን ዘማርያም ቅድም ሰላም አላሉንም፣ እሳቸውም እንደዛ አጭር ሰላምታ አቅርበውልን ከስር ጥያቄ እንዴት ነው የምናደርገው? ኮሜንት ጻፉልና ጠቅለል ያለ መርጠን ለየኔታ እናቀርብላቸዋለን። እስከ 3 ሰዓት ሻርፕ አብረውን ይቆያሉ ወይስ እስከ ስንት ነው የኔታ? ምናልባት እንዳንዘወት ከአሁኑ እንወቀው። እችላለሁ። 3 ሰዓት ነው የምገባው። የዙም ጉባኤ ያለኝ 3 ሰዓት ላይ ነው የምንጀምረው። እስከ 2:50 መቆየት እንችላለን። እሺ። ስለዚህ ኦልሞስት ወደ ከ30 ደቂቃ እንደዛ 30 ደቂቃዎች ያህል አሉ። 33 34 እነሱ እንጠቀማለን እና ኮሜንት ላይ ምናልባት የኔታ ያብራሩታል። እዛ ላይ ያልገባችሁ ነገር ካለ ወይም ተጨማሪ ጥያቄ እዛ ላይ ጻፉልን። መላከ ገነት ሰላም ይበሉን፣ ይፍቱን፣ ይባርኩን፣ ይቀጥሉ። ከወንበር ላይ አይገባም። ቃለ ሕይወት ያሰማልን ሊቀ ሊቃውንት ስምዐኮነ ቃለ ሕይወት ያሰማልን፣ እድሜና ጤና ይስጥልን፣ አስበ ብርሃን ያድልልን። እንዴት ሰነበቱ? እንኳን ደህና መጡ። ዲያቆን ዘማርያም፣ ዲያቆን ዘአማን እንዲሁም ዲያቆን ክርስቶፎሮስ ከታችም ያላችሁትን ሁላችሁም ሰላም ብያለሁኝ። በጣም ደስ ብሎኛል። በጣም ደስ ብሎኛል። ቤት አልባ ሆነውብን ያው ሁሌ በር እያንኳኩ በየቤቱ በየተስማ ለማርያም ሲሉ ኖረው ዛሬ ጎጆ ቀልሰው በማየታችን ደስታችን ፍጹም ነው። በእውነት በጣም ደስ ብሎኛል እና ጥያቄዎች ይኖራሉ፣ ሌሎችም የሚጠይቁት ይጠይቃሉ። አሁን እኛ የምናደርገው እውነት ለመናገር የመጀመሪያ በጣም ነው የምናመሰግነው። ከዚህ ቀደምም በዲያቆን ዘማርያም ቤት በተደጋጋሚ እየገቡ ማብራሪያዎችን ሲሰጡ ስለምዕመናን ግድ ሲለዎት በጣም በጣም በብዙ አይቻለሁኝና እኔ እንኳ ያው በደንብ ለማውቀዎት በጣም እጅግ ቅን፣ ትሁት፣ መልካም ገና ወጣትም ሳሉ ሽማግሌ እግዚአብሔር በሚያውቀው ማለት ነውና በጣም ትልቅ መምህራችን ነው። እግዚአብሔር ይጠብቅልን፣ እድሜና ጤና ይስጥልን። ከምንም በላይ ደግሞ እንደዚህ ማህበራዊ ሚዲያውንም ወጣትም እንደመሆነው መጠን ይሄ እንደው ትችቱን፣ ስድቡን እዚህ ጋር ያው ብዙ ሰው ነው ያለ እዚህ ውስጥ እንደ ኖህ መርከብ ብዙ ነገር ባሉበት ሁሉ መሄድ አለብኝ ብለው በመምጣቶት በጣም ትልቅ አክብሮት ነው ያለኝ መምህር። ሌሎችም እንዲመጡ ያድርጉልን። ሊቀ ሊቃውንት ስሙር ይመጣሉ፣ ማይበልም ይምጡ፣ ቅኔውንም ያውርዱት። እዚህም የምንሰማ አንዳንድ የምንሰማለን፣ ተቀባይ ካጡ እንቀበላለን፣ ምንም ችግር የለም ይበሉልን። እና ሌሎችም ወጣቶች አሉ፣ በእውነቱ በጣም ድንቅ የሆኑ መምህራን አሉና ጓደኞቶችን ጭምር ይዘው መጥተው ዘመኑን በጣም መዋጀት አስፈላጊ ነውና በዚህ ሰብረው በመምጣት በጣም ትልቅ አክብሮት አለኝ ለማለት ነው። በተረፈ ግን ከታች ያላችሁ ደግሞ ቤተ ጉባኤ ነው የሚለው ከላይ እንደምታዩት የፕሮፋይል ስማቸው። እኔ እንኳ የራስዎትን ስም ጭምር ቢጨምሩበት ጥሩ ነው። ቤተ ጉባኤ የሚለው ጥሩ ነው፣ በጣም ምንም ጥያቄ የለውም። ብዙ ነገሮችን ማስተማሪያ ስለሆነ ማለት ነው። ቤተ ጉባኤ መማሪያ ስለሆነ ነው። ግን ብዙዎቹ ስለሚያውቁት ስሞትን ስለሚታወቅ
ሰዎቹ ሰርች አድርገው እርሶን ሲፈልጉ በቀላሉ ማግኘት እንዲችሉ ስምዐኮነ ቤተ ጉባኤ ቢሉት ሞር ሌሎቹ ለማግኘት አክሰስ ይኖራቸዋል ብዬ አስባለሁ። እና ፎሎ አድርጓቸው ሌላ ጊዜ ኖቲፊኬሽን እንዲደርሳችሁ ሲገቡ ገብተዋል ኑና ተማሩ ብሎ ማስታወቂያ ይሰራል። ቲክቶክ ጎበዝ ነው፣ በጣም በጣም ጎበዝ ነው። ፌር ነው ደግሞ በእውነቱ በጣም ፌር ነው። መምህራን ሲመጡ ገሌ እኮ ገባ አይተዋል ይላል። እና እንደዚያ እንዲላችሁ ፎሎ አድርጓቸው ለማለት ነው። ጥያቄዎቹና በተለይ አርቲኩሌት የተደረጉ ጥያቄዎች ካሉ ዲያቆን ዘማርያምም ዛማንም ክርስቶፎሮስም ማንሳት ትችላላችሁ። እኔ ግን ቁጭ ብዬ አዳምጣለሁኝ። እኔ ደግሞ ፎሎ ያደረጉኝ ሰዎች ደግሞ መጥተው እንዲማሩ ነው የገባሁት። እኔ ስገባ አብረው ስለሚያዩኝ ቀሲስ በኩሉ ገብቷል ይላቸዋል። እና ማምለጥ አይቻልም። ሊቀ ሊቃውንት በነገራችን ላይ ማምለጥ አይቻልም። እና እየተከታተለ አንዳንድ ጊዜ ነገር ግን የሆነ ነገር ትነግሩኛላችሁ። በነገራችን ላይ በጣም የተፈተንኩበት ነገር ምንድን ነው መሰላችሁ? እቤት ቁጭ ብላችሁ ወይም ምንም ቲክቶክ ሳትጠቀሙ ቀሲስ በኩሉ ቲክቶክ ምናምን ብሎ ኖቲፊኬሽን የሚደርሳቸው ምዕመናን አሉ። እና አንዳንድ ቀን አገልግሎት ላይ ሁኜ ማለት ነው እሁድ ቀን እየቀደስኩኝ ማለት ነው እንዴ ቀሲስ ቅዳሴ አልገቡም እንዴ ምናምን ሁሉ የሚሉ ሰዎች ገጥመውኝ ማለት ነው። እና በኋላ አንድ ሰው እንዲህ ምንድን ነው ይሄ ብዬ ልክ ቅዳሴ ገብተው ውጭ ላይ ስብሐት ወክብር እያሉ እያጠኑ ቀሲስ በኩሉ ኦን ቲክቶክ ምናምን ይላላለች አንዷ። እሷ ቁማ እዚያው እያስቀደሰች ማለት ነው። አይ ይሄ ነገርማ አይደለም የሆነ ችግር አለ ማለት ነው። እና አሁን የወለትም እንደዚህ የሆነ ቤት ቁጭ ብለን አብረን ረዥም እያወራን ቁጭ ብለን ማለት ነው ስልኳ ላይ ኖቲፊኬሽን መጣለት ቲክቶክ ላይ ነው የሚል እና ይሄ በጣም ለምዕመናን መሰናክል እየሆነ ስለሆነ ቴክኒኩን የምታውቁ ሰዎች ታሳዩናላችሁ። ቅዳሴ ላይ ሆነን በዕለተ ሰንበት በዛ ቀን ዲበኩሉ ቲክቶክ ላይ ነው ካለ ከእስራኤል የማፈናቀል የሆነ ሰይጣን ገብቷል ማለት ነው በእውነቱ። እና እንደዚህ ያሉት ነገሮችም አሉት፣ ሳይድ ኢፌክቶች ሊሆኑ ይችላሉ። ቴክኒኩን በኋላ ወይ እንጠይቃለን፣ እናስተካክላለን። አሁን ወደ ትምህርቱ ይገባ። ብዙ ጥያቄዎች የሚኖራቸው ምዕመናንም ካሉ እየገቡ የሚጠይቁ ከሆነ እየገቡ፣ አለበለዚያ የተያዙ ጥያቄዎች ካሉ እሱን ለመምህራችን ሊቀ ሊቃውንት አቅርቡ ለማለት ነው። በጣም ደስ ብሎኛል። እንኳን አደረሳችሁ በድጋሚ ጊዜ ይስጥልኝ። አሜን አሜን። መላከ ገነት ቃለ ሕይወትን ያሰማልን፣ መንግሥተ ሰማያትን ያውርስልን። ስለዚህ እንትኖችን ጥያቄዎችን ምናልባት ኮሜንት ላይ አንድ ሁለት ጥያቄዎች ይዣለሁ እና እዚህ ግባ የሚባሉም በእርግጥ አይደሉም እና ምናልባት ዲያቆን ዘማርያም መጥቷል ብዬ ተስፋ አድርጋለሁ። በእሳቸው በኩልም ምናልባት እንዲጠየቁ ያዩዋቸውም ጥያቄዎች ወይም የሚፈልጓቸው ጥያቄዎች ካሉ እሳቸው ያቀርባሉ። ከዛም ዲያቆን ዛማኑኤል ላይ ከወንጌል እንደዛ አቅርቡና ምናልባት ወደ መጨረሻ አካባቢ እኔ የሚያስኳቸውን ጥያቄዎች ያቀርባለሁ። ዲያቆን ዘማርያም መጥተዋል። አዎ መላከ ገነት ቀሲስ ዲበኩሉ እንደምን አሉ? ይፍቱኝ ይባርኩኝ። ሊቀ ሊቃውንት ስምዐኮነ መልአክ ወንድሞቻችን ዲያቆናት እዚህ ውስጥ ላይቭ ላይ የምትከታተሉ ሁላችሁም በእግዚአብሔር ፍጹም ሰላም እንደምን አመሻችሁ፣ እንደምን አደራችሁ። ውጭ ሀገር ላላችሁ ሰዎች ማለት ነው። ለሊቀ ሊቃውንት ስምዐኮነ መልአክ ለኔታ ቃሎት ያሰማልን። በጣም ስለ ገሃድ ጾም በደንብ አድርገው አጥታ ሰጥተውናል። ባለፈው መጥተው ስለ ጾመ ልደት የገና ጾም በተመለከተ ገሃድ እንዴት እንደሆነ አብራርተውልናል። ጥያቄና መልሶችም ነበሩን በዛ ሰዓት የነበራችሁ ሰዎች። አያይዘን ደግሞ አሃታ ቤተክርስቲያናት ያለው አጽዋማት ሁሉ ተመልክተን ነበረ። ምን ሐዋርያት ቤተክርስቲያን ግን 10 አጽዋማት ነው ያሉት። የግድ ከታዘዙት ውስጥ 10 አጽዋማት አሉ። ከነዚህ ውስጥ የእንትኑ መስቀሉ የወጣበትን ዕፀ መስቀሉን ቅድስት ሌኒ ያወጣችበትን ለ5 ቀን ይጾማሉ። ይሄ ያላቸው
ዋዜማ የከተራ ቀን ምንጾመው ጾም ነው እና በግብፅ ስንክሳር ያለውን አንዴ ላሳይ ብዬ ነው በዛ አጋጣሚ። ከዛ ወደ ጥያቄና መልሱ ለመሄድ ያክል ነው እንጂ የኔታ ላይ ምንም አይጨምርም። በጣም ከባድ ነገር ሊቀ ሊቃውን ስምዐኮነ መልአክን አስቀምጦ መጥቀስ ነው። በጣም ከባዱ ነገር እሱ ነውና አማስጊ ነውና አሁን የምነግረው መረጃ ምናምን ነው እንጂ እውቀት አይደለም ነው ባጭሩ። አሁን እዚህ ከምንካፈለው ነገር መረጃ ነው ማድረጋችሁ እንድታስቡልኝ አደራችሁን እንጂ እሳቸው የዘነጉት እኔ ልጨምርላችሁ ወይ ከሳቸው የቀረ እኔ ልጨምር ተፈልጎ አይደለም። ባጭሩ እኛ ገሃድ ስንለው አሁን እሁድ ቀን ምን ጾማት ማለት ነው። ጾመ ገሃድን በኮፕቲክ በግብፅ ደግሞ ፓሩማን ተብላ ትጠራለች። ፈርስት ዲግሪ ፋስት ነው የምትባለው። በጣም ስትሪክት ከሆኑ የግድ ከሚጾም አጽዋማት አንዱ ገሃድ ናት። በኮፕቲክ ማለት ነው። እሁድ ቀን ይጾሟታል። እችን ጾም ስንክሳራቸው ላይም አስቀምጠዋታል። እንደውም እንደሚለው ዊዛአውት ፊሽ ነው የሚለው ከአሳን ጨምሮ ማለት ነው። አሳን ጨምሮ መጾም ራሱ የተፈቀደ ነው። በጣም መጾማ ግድ ናት። አሳን ጨምሮ ይጾማል። አሳም ጭምር አይበላም ምትል ናትና እስቲ ሞዴሬተር ካሳደገኝ በዚህ በኩል ላሳይ መሰለኝ። አይ ቲንክ እሺ፣ ይሄ የግብፅ ስንክሳር ላይ ነው የሚታያችሁ ከሆነ ይሄ ግብፅ ስንክሳር ነው። ኮፕቲክ ሰናክስረ ነው የሚለው። አሁን ጥር 10 እንመልከታት። አሁን ይሄ ልክ እንደኛ መስከረም፣ ጥቅምት፣ ህዳር፣ ታህሳስ ብሎ እዚህ ጋር ጥር ቶባ የምትለው ጥር ናት እና ጥር 10ን እዚህ ጋር ገብተን ጥር 10ን ስንመለከታት ይሄ ማለት ነው ፓሩሚኒ ኦፍ ሆሊ ቶፌኒያ ወይ ደግሞ ኤፒፋኒያ ይሏታል። እቺ ቀን የጾም ቀን ናት። በግብፅ ኦርቶዶክስ ቤተክርስቲያን በጣም ጾም ቀን ናትና እስከ ማታ ድረስ ነው የሚለው ቱ ፋስት አንቲል ደስክ ኢቲንግ ኦንሊ ዋት ኢዝ ፐርሚትድ ቱ ኢትን ዱሪንግ ዘ ሆሊ 14 ዴይስ። ልክ የምንበላው ራሱ የጾም ቀን የምንበላው በ40 ቀን ጾማችን በሁዳዴ ጾም ማለት ነው። የጾም ምግብ ልክ ጾመን 9 ሰዓት ላይ እንደምንበላው አይነት የጾም ምግቦችን ነው የምንበላው። ከዛ ውጭ ግን ስትሪክት ከሆኑ እስከ ማታ ድረስ ከሚጾሙ አጽዋማት መካከል አንዱ ነው። በውጮች ጃንዋሪ 18 ማለት ነው፣ በእኛ ጥር 10 ማለት ነው። እዚህ ጥር 10 ምን ተብላ ነው የምትጠራው? በእኛ ገሃድ ስንላት፣ ኮፕቲኮች ደግሞ ፓሩሚ ብሎ የሚጠሯት የጾም ቀናቸው መሆኗን እንድናቅ ቢያክል ለማክል ነው። ከሃታ ቤተክርስቲያን ለመጨመር ነው እንጂ የኔታ ላይ ለመጨመር ፈልጌ አይደለም። ግን ያው ቅድም የኔታ እንደነገሩ የዘንድሮ ጥር 10 እሁድ ቀን ስለዋለ ከቅዳሴ መልስ ስጋው ደሙን የሚቀበል ሰውም ሆነ ስጋው ደሙን የማይቀበልም አስቀድሶ ጠበል ጠጥቶ ከቅዳሴ መልስ ቁርስ ይበላል። የሚበላው ምግብ ግን የጾም ምግብ ነው። ምክንያቱም እሁድ ቀን ስለሆነ እስከ ማታ ኮከብ እስከሚታይ ድረስ መጾም አንችልም። ቅዳሜና እሁድ ቢውሉ ጥር 10 ስለማንጾማቸው። ቅዳሜ የምትጾመው መቼ ሰዓት ስትሆን ነው? ያው ቀዳም ስዑር ስትሆን የፋሲካ ዋዜማ ማለት ነው። ቀዳም ስዑር ማለት ራሱ የተሻረች ብዛች ቀን ካልሆነ በስተቀር ቅዳሜን ስለማንጾማት ቅዳሜና እሁድ ጥር 10 ከዋሉ በደንብ ስሙ። ጥር 10 ከዋሉ ቅዳሜና እሁድ ቅዳሴ ጠዋት ስለሆነ ሁል ጊዜ ቅዳሴ አስቀድሰን ስጋው ደሙን ተቀብለን ጠበል ጠጥተን ቤት ገብተን የጾም ምግቦችን እንበላለን። የጾም ምግቦች ምሳ ሰዓትም ልክ እንደዛ የጾም ምግቦች ይበላሉ ማለት ነው። ግን ጥር 10 ከሰኞ እስከ ዓርብ ባለው ኢንተርቫል ውስጥ ቢውል ኖሮ ከሰኞ እስከ ዓርብ ባለው ቢውል ኖሮ ኮከብ እስከሚታይ ድረስ እስከ ማታ ድረስ ይጾም ነበር ነው። አሁን የዘንድሮ ዓመት ግን ጥር 10 እሁድ ቀን ስለዋለን ቅዳሴ ያስቀድሰን ስጋው ደሙን ተቀብለን የጾም ምግቦችን መብላት እንችላለን የሚለው ነገር ነው። ቅድም የኔታ በደንብ አድርገው አጥብቀው የነገሩን እና ግን ገሃድ የሚለው ጾም በእኛ ገሃድ ብለን ስንጠራው በእኛና በኤርትራ ማለት ነው። በኢትዮጵያና በኤርትራ ገሃድ ተብሎ ሲጠራ ወይ ደግሞ ጋድ ይባላል። ገሃድ ማለት መገለጥ ነው። ጋድ ሲባል ደግሞ ለውጥ ነው። ከያዕቆብ 12 ልጆች መካከል አንዱ ጋድ ነው። ለውጥ አገኘው ሲል ጋድ አለው ይላል። ጋድ ማለት ራሱ ከያዕቆብ ልጆች ከ12ቱ ነገድ አንዱ የሆነው ጋድ ማለት ለውጥ ማለት ምትክ ማለት ነው። ሰኞ የምንጾመው እሁድ ቀን እንደማለት ነው። ያን ጊዜ የጾም ምግብ ብቻ እንበላ። ስለዚህ እሁድ ቀን ጾም ነው። ግን ጾም የሆነው እስከ ማታ ድረስ ስለምንጾመው ሳይሆን የፍስክ ምግብ ስለማንበላ ነው። ይሄ ዘንድሮም ማለት ነው።
ቅዳሜም ቢውል ኖሮ ይሄኔ ጥር 10 በተመሳሳይ ጾም ነው። ግን ጾም ማለት ልክ ከምግብ ተከልክለን መጾም ሳይሆን ስጋ ምናምን ቅቤ ሳንበላ መከልከል ማለት እንጂ የአጽዋማት ምግቦችን እንደ ሽሮ ከስጋ ከጥሉላት ምግቦች የተከለከሉ ምግቦችን ግን እንመገባለን የሚለው ነው ለማሳየት የፈለግነው። ምንድነው በሌሎቹ ማህታ ቤተክርስቲያናት ይሄ ጾም እንዳለ እንድናቀው ለማለት በሚያክል ብዙ ሰዎች ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደው ዝም ብሎ የሆነ የግድ እንደው ስርዓት ምትጭም ምናምን ወግ አጥባቂ ጾም ይበዛባት አድርገው ስለሚያስቡ እንደው በዚህ አጋጣሚ እግር መንገዳችን ለመጠቆም ያክል ነው። አረዘምኩኝ። እግዚአብሔር አክብርልን። በድጋሚ ቃሎት ያሰማሁት ሊቀ ሊቃውንት ቃለ ሕይወትን ያሰማልን። ዲያቆን ዘማርያም ቃለ ሕይወትን ያሰማልን፣ መንግሥተ ሰማያትን ያወርስልን፣ በረም ጸጋ ይጠብቅልን። ላይከ ወንጌል ዲያቆን ዘማኑኤል ምናልባት እንደ ጥያቄ ማለዛ የሚሰጡት አጭር ሀሳብ ካለ ይቀጥሉ። መልካም። እሺ፣ በመጀመሪያ ሊቀ ሊቃውንት እግዚአብሔር አምላክ ያክብርልን። ሁላችንም ብዙ ተምረናል፣ ገንዘብ አድርገናል። እሳቸው በተናገሩት ላይ ምንም እኔ የምጨምረው ነገር የለም። በእርግጥ ግን እርሳቸው አሁን ዘማርያም እየተናገረ በጥያቄ በውስጥም እየደረሰኝ ነበርና አንዳንድ ሰዎች ይጾማል አይጾምም የሚለውን ሐሳብ እያነሱ ነበር። ግን ያው ዘማርያም መምህርም ስለመለሱት ደግሞ መጠየቅ የተገባ አይደለም። ያው እዛ ላይ ብዙ መጨመር አያስፈልግም። ለሊቀ ሊቃውንት እኔ ለመናገር የምፈልገው እንዲያው ይሄ ነገር ቢለመድ ሚዲያ ላይ ብዙ ሰው አለ። ስለዚህ ሚዲያውን መጠቀም ከዚህም በኋላ ገንዘብ ማድረግ ቢቻል በሚዲያ አገልግሎት መበርታት ቢቻል ብዙ ነፍሳትን ማሳረፍ ይቻላልና የኔታዬ እንዲያው ከትልቅ ይቅርታ ጋር እንዲያው እየደጋገሙ ፕሮግራም ይዘው እየመጡ ሁላችንም ከእርሶ ስር ቁጭ ብለን ብንማር የሚል ጥያቄ ነው ማቀርበው። ሌላው አብዛኛው ተመልሷልና አመሰግናለሁ። አሜን አሜን። ቃሎትን ያሰማልን። ላይከ ወንጌል ዲያቆን ዘማኑኤል ቃሎትን ያሰማልን፣ መንግሥተ ሰማያትን ያወርስልን። እንግዲህ ከስር ያላችሁት ወንድሞቻችን ኮሜንቶቻችሁን እያየሁ ነበርና እዚህ ግባ የሚባል ጥያቄ እውነት ለመናገር የተጠየቀ አላየሁም። ምናልባት የኔታ ሀሳብ እንዲሰጡበት አንደኛው ጥያቄ ብዙም አልገባኝም፣ ግን ላቅርበውና የኔታ ምናልባት ከተረዱት ወይም ደግሞ መላከ ገነትን ጨምሮ እዚህ ያላችሁ ዲያቆናትም ሁለቱ ዲያቆናት ከተረዳችሁት ምናልባት እሱን አስተካክለን ወይ እናቀርበዋለን። ቅዳሜ እስከ 6 ሰዓት እሑድ ደግሞ እስከ 3 ሰዓት ይጾማል ይባላል። ሰዓቱ እንዲሞላ ይጾም የሚሉ አሉና ይህ እንዴት ነው የሚል ጥያቄ ኮሜንት ላይ ተጽፎ ብዙም ግን ግልጽ አልሆነልኝም። ምናልባት የኔታ ከተረዱት። ከዛ ውጭ ግን የውሃ ጥምቀትና የመንፈስ ቅዱስ ጥምቀት የሚባል ሁለት አይነት ጥምቀት አለ ወይ የሚል ነገር ስለተጠቀሰ አይ ቲንክ ይህንን በተወሰነ መልኩ ያብራሩታል ብዬ አስባለሁ። የኔታ የመጀመሪያው ግን ግልጽ ነው። ኔታ ወይ ዲያቆን እንደውም በዛው አያይዘው እንዲሄዱ ብዬ ነው። አሁን ብዙ ጊዜ እንደውም ይሄ እንደዚህ አይነት ጥያቄዎች ለምን የሚጠየቁ ይመስሎታል? እንደውም የኔታ ቢብራራ ጥሩ ነው። አሁን እቺ ቀን ገሃድ ናት ምናምን ብለን አሁን በጣም እንደዚህ ተንገበገብ ነው። እውነት ጾሙ በጣም እንትን ነው፣ በጣም አጓጉቶን ነው ጾሙ። እንዴት ተንገበገብ ነው በጣም የዛን ቀን ይበላል አይበል። አሁን እውነት ለመናገር ወይ እንዴት ሆነ በስመ አብ እንዴት የጾም ምግብ በልና ምን አለ እስከ 9 ሰዓት በጾምን ምን አለ እስከ ማታ በጾም ብለን ተንገብግበን ነው በጣም ጓጉተን ነው ወይስ እንዲሁ በቃ ለፎርሙላ እውነት ወይስ አንድ ቀን ናት አትከብደንም ብለን ነው? ብዙ ጊዜ በየዓመቱ ይጠየቃል ይሄ ጥያቄ። በጣም የሚገርመው ደግሞ የሰንበት ተማሪ ቤተክርስቲያን ያደገውም ጭምር እኮ የሚጠይቀው በየዓመቱ ገና ገሃድ አለ ወይ ጥምቀት ገሃድ አለ ወይ እስከ ስንት ሰዓት ነው እንደዚህ ብለን ይሆን ነው። አንደኛው ይሄ ነው የምርነት አንገብግቦ ነው ብለው ያስባሉ። ምክንያቱም በተደጋጋሚ ጊዜ እርሶ ጋር የሚደርሱት የሀገር የቴክስት ማዕቶች ባለፈው ዕለትም እየነገሩ ነበር። በጣም በተደጋጋሚ ጊዜ እንደዚህ ጥያቄዎች ለምንድን ነው እንደዚህ ጥያቄዎች እኛ ጋር የበዙብን? እውነት የክርስትናችን የጾሙ ፍቅር ነው እንደዚህ ያደረገን ነው? ሁለተኛ ነገር ደግሞ እውነት እሑድ ቀን የዛን ጊዜ እኛ አሁን ገሃድን እንደዛ አድርገን ጾመን ከዛ በኋላ ጥምቀት ማታ ለማህሌት አዳር ብለን የት ነው እየመጣን ያለ ነው? ሪሊሄን መነጋገር አለብን። በስርዓቱ መነጋገር ያለብን ከቤተሰቡ አስፈቅዳ ከቤተሰቡ አስፈቅዶ ቤተክርስቲያን ነው ማድሮ ብሎ ከተራ ተብሎ የት ነው የዛ ሰዓት የሚታደረው? የት ነበር የሚመሸው?
ከዛም ይቀጥላል ደግሞ የጥምቀት ቀን የቃና ዘገይለት ብሎ አዳር ይወጣል ከቤት። የት ነው የምናድረው? በማህሌቱ በዝማሬው በምስጋና የት ነው የምናሳልፈው? ይህንን በደንብ እነካው ከበዓለ ጥምቀቱ ጋር ስለሚያያዝ ይህንም አብረን ብናስበው ጥሩ። ምክንያቱም የዛን ቀን ገሃድ ነው ተብሎ ሰው የጾም ምግብ ተመግቦ ማታ እየጠጣ እየሰከረ ከዘሞተ ከዚህ የበለጠ መርከስ ከዚህ የበለጠ ጾም ማፍረስ ምን አለና እና ሊቀ ሊቃውንት እርሶ እያሉ ብዙ አልሆረን ይህንን ቢጨምሩበትም ብዬ ነው። ምናልባት ከተፈቀደልኝ የኔታ ብዙ ሰው የሚጠይቀው ጥያቄ አለ። ኮመንት ሴክሽን ላይም እያየሁት ስለሆነ ነው። በህፃናት ጥምቀት ዙሪያ ለምንድን ነው የሚላጩት የሚል ጥያቄም ይነሳል። እንግዲህ እንደዚህ አይነት ጥያቄዎች እንዲያው ሰው ስለሚጠይቅ ማቅረብ እንጂ ያው ብዙ ጊዜ ተመልሷል። በዚያው እርሶም ይህንን ቢያነሱት ብዬ ነው። ይቅርታ። ይቀጥሉ የኔታ። እሺ ወንድሞች፣ አባቶች እንዲሁም ከኛ ጋር አብራችሁ ያላችሁት በጠቅላላው ከታች ያላችሁ የሚለውን ቋንቋ የቲክቶክ ቋንቋ ነው፣ ግን በሌላ ቢተካ ጥሩ ነበር። በእውነቱ የቲክቶክ ቋንቋ ነው፣ ግን እኛ ደግሞ በሌላ ብንተካው ደስ ይል ነበር። ያው ከኛ በታች ማንም የለም፣ ይህ ስለማምን ነው። ያው ለነገሩ ሁሉም ስለሚግባባበት ችግር የለውም። አሁን የጋድን ጾም በተመለከተ ልክ እንደዛው አሁን ዘማርያም እንዳለው አንዳንዴ እያወቅነውም ጥያቄውን ዝም ብለን እናነሳዋለን። አለበለዚያ ደግሞ ሲመለስም እንደ ቀላል ነገር ዝም ብለን ስለምንሰማ ወይም ስለማንሰማው ጠይቆ መሄድ እንዳለ ታውቃላችሁ። ጥያቄውን ይሰጥህና ይሄዳል። ከዚያ እሱ አይሰማም፣ አንተ ያንን ይዘህ የሆነ ነገር ትላለህ ማለት ነው። እንዲህም አለ። አለበለዚያ ደግሞ ሲባል ሰምቶ ዝም ብሎ ጥያቄውን ይዞት የሚመጣ ሰው ሊኖር ይችላል ማለት ነው። እንዲህ አይነት ነገሮች ሊኖሩ ይችላሉ። ዞሮ ዞሮ ግን እኛ እዚህ መካከል እንደው ግራ ያጋባቸው በትክክል ደግሞ ጥያቄው ትንሽ ሆኖ ሳለ ትንሽ ያልሆነባቸው ሰዎች ሊኖሩ ይችላሉ። ጠጠር ትንሽ የምትሆነው ከሰው አንጻር ነው እንጂ ከጉንዳን አንጻር ትልቅ ናት። እና እያንዳንዱ ነገር ትልቅ የሚሆነው ከምታነጻጽረው ነገር ጋር ነው። ትንሽም የሚሆነው ከምታነጻጽረው ነገር ጋር ነው። ለዚህ ነው ታችም ያሉ ጥያቄዎችን የምንመልሰው በቀጥታ ለዚህ ነው። እና አሁን ጋድ ብለን ስንናገር ስናነሳ እንጾማለን። የምንጾመው ግን አንድ ቀን ነው። አሁን ኮሜንትም ላይ እያየው ነበረ፣ የሚያልፉ ጥያቄዎችን እያየው ነበር። በቅዳሜን ያህል ሰዓት፣ እሑድን ያህል ሰዓት የሚሉ ጥያቄዎችን የሚያነሱ አሉ። ሰዎች ሲሉ ሰምተን እናውቃለን እንጂ በክርስቶስ መዳን እንዳያመልጠን እንዳይቀርብን ያበቁናል ማለት ነው እንጂ ምስክር በራሱ ሐሰትን እውነት ሊያደርግ አይችልም። የምስክር ብዛት እና ምስክር የምናመጣላችሁ በዚህም አለ በዚህም አለ። ያው በዚህ ዘመን ሌሎች ጋር እኮ የለም የሚሉ ሰዎች ስላሉ በዚህም አለ በዚያም አለ የሚለውን ነገር እንድትይዙ ነው። በእርግጥ እኛ የምናምነው ለምን ያችኛ ላይኖራት ይችላል። አለበለዚያም ደግሞ ሐዘንተኛ ሆና ሊሆን ይችላል፣ ወይም ጆሮዋን ታማ ሊሆን ይችላል። ያንተ ሚስት ግን ጆሮዋን አልታመመችም፣ የጆሮ ጌጥም አላት። ስለዚህ ታጊጥ። ቤተክርስቲያንም እንደዛው ናት። ጎረቤቶቿ የሌላቸው ጌጥ ቢኖራት ለምንድን ነው ሌሎች የሌላቸውን ጌጥ አንቺ ለመንገዛሽ ብለህ ልትወቅሳት በፍጹም አይገባም። በቃ የእኛ ቤተክርስቲያን ባሏት ጌጦች እንድታጌጥ እንፍቀድ። ያ ማለት ያሏትን ቀኖናዎች ያሏትን ስርዓቶች አክብረን እንቀበል ለማለት ነው። ሌሎች ምስክሮች በሚኖሩ ሰዓት ግን ልክ እንደዚህ የወዲያውንም የወዲሁንም ትምህርት የተማሩ ሰዎች እዚህ ላይ መኖራቸው የሚጠቅመው ለዚህ ነው። በእኛ በወዲህ በኩል በኢትዮጵያ ቋንቋዋን፣ ስርዓቷን፣ ትምህርቷን የቤተክርስቲያኒቱን የሚያውቋሉ። በወዲያኛውን በኩል ልክ እንደዛው
የወዲያውን ቋንቋ አውቀው ደግሞ የሚያመጡልን ሰዎች ሲገኙ ልክ እንደዚህ ለእናንተ የሚረባ የሚጠቅም ነገር ማስተላለፍ፣ ምስክር ማብዝቶ መንገር ይገባል ማለት ነው። በዚህ መልኩ ነው የምንጾመው። ስለዚህ እኔ እንደው የተጠየቅኩትን ስቸው ካልሆነ በስተቀር በዚህ መልኩ ቤተክርስቲያን ላይ ያላቸውን ምዕመናን ይህን የምትሰሙ በጠቅላላ መጾም ግዴታ ነው። በመጨረሻ ላይ ዲያቆን ዘማርያም መሰለኝ ያነሳው ግን ስንጾም እንውላለን። ጋድም ሊሆን ይችላል ወይም ሌላ ጾም መብላት ከጀመርን በኋላ ግን እንስሳ እንሆናለን ተለውጠን በአንድ ጊዜ። መጾም መላካዊነት ነው፣ መብላት እንስሳዊነት ነው። ግን ይኸውላችሁ መብላት የእንስሳት ብቻ አይደለም የሰውም ሆኗል። እንደ ሰው መብላት መጠጣት ይቻላል እንጂ ካለ ልክ እንደ ሰው ቢያንስ እንደ ሰው እንኳን መሆን ነው እንጂ ሰክሮ እስኪወድቁ ድረስ ወይም ያለ ልክ ሆኖ እስኪያስቸግርን ድረስ ማድረግ ለአንድ ክርስቲያን የተገባ አይደለም። በዓልን ተገን አድርጎም በሚያሰክሩ መብልና መጠጦች ሰክሮ መታየትም የሚገባ አይደለም። በቃና ዘገሊላ ሰርግ ላይ በዚያ ወይን አስቀድሞ ሰክሮ ቢሆን ኖሮ የወይን አሳላፊው ያንን ጣዕም ማድነቅ ባልቻለም ነበር። የዮሐንስ ወንጌል ምዕራፍ 2 ላይ የምታገኙት ታሪክ ማለት ነው። ጤሟ አንከረ ሊቀ መርፋቅ አይደለም የሚለው ቀምሶ አደነቀ ነው የሚለው እና የእግዚአብሔርን ጸጋ ቀምሳችሁ ታደንቁ ዘንድ በወይን ጠጅ አትስከሩ። ቅዱስ ጳውሎስም እንደዚያ ስለሚያስተምር መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ብሎ አይደል ለኤፌሶን ምዕመናን ያስተማረው። ስለዚህም የእግዚአብሔርን ጸጋ የምናገኛት በበዓል ሰበብ ያለ ልክ በልተን ጠጥተን ሰክረን በመታየት አይደለም። ስለዚህ እንዲያው በዓል ነው ብላችሁ በመዝናናት ሰበብ መጠጥ ቤቶቹን እንዳትሞሉ አደራ። በእውነት ይሄ የጌታ በዓል ነው እንጂ በጌታ በዓል ሰበብ ሂደን ሰክረን የምንውልበት ሊሆን አይገባም። የጌታ በዓል ከጌታ ጋር የምንገናኝበት ነው መሆን ያለበት የሚለውን መልእክት ከወዲሁ ላስተላልፍላችሁ እፈልጋለሁ። እየተሰማ ነው ድምፄ? ኔትወርኬ እንትን ብሏል መሰለኝ። ሰምተኖታል። ጥሩ። እንደዛ ከሆነ እንግዲህ የመጨረሻ መልእክቴም ነው። ከዛ ጋር ተያይዞ ጥቂት ነገር ብቻ ካሉበት የውሃ ጥምቀት ተብሎ የብቻ እንደገና ደግሞ የመንፈስ ቅዱስ ጥምቀት ተብሎ እንደዛ ሁለት አይነት ጥምቀት አለው የሚል ከፕሮቴስታንት ወንድሞች ጋር ጠይቀ ይመስለኛል። ወይም ደግሞ ከዛ የሰሙ ወንድሞቻችን ጥቂት ነገር ካሉበት ምናልባት ሌላ ጊዜ ዲቴል ማለት ያለብን ነገር ካለ ሊያልፉት ይችላሉ። ልክ ነው። ጥምቀት ብለን አሁን በመንፈስ ቅዱስ ያጠምቃቸዋል አይደል ተብለን የተጻፈው። በመንፈስ ቅዱስ ያጠምቃቸዋል ማለት ምንድን ነው? እኛ አሁን ክርስቶስን በግብረ መንፈስ ቅዱስ ተጸንሶ በመንፈስ ቅዱስ ተወለደ እንላለን። በግብረ መንፈስ ቅዱስ ተወለደ፣ ያ ማለት ዘራቢሲ ምክንያት አልሆነውም፣ እናቱም ተፈቶ ማኅፀን አላጋጠማትም ማለታችን ነው። በእኛ በኩል ደግሞ ስንመጣ ጥምቀት ድንግል ናት። ከነ ድንግልናዋ ማኅተመ ድንግልናዋ ሳይለወጥ ምዕመናንን ስትወልድ ትኖራለች ማለት ነው። ለምን? የመንፈስ ቅዱስ ጸጋ ስለሆነ ነው። እዛ ላይ የሚሰጠን የምናገኘው በመንፈስ ቅዱስ የሚለው በውሃና በመንፈስ የሚለው ነገር የሚያሳየን የመንፈስ ቅዱስን ጸጋ በውሃ አማካኝነት የምናየው ውሃውን ነው፣ የምንቀበለው ግን የማናየውን የመንፈስ ቅዱስን ጸጋ ነው ማለት ነው። በሌላ አነጋገር ምን ማለት ነው? ይሄንን ውሃ ለውጦ የክርስቶስን ከጎኑ የፈሰሰውን ማየገቦ ማድረግ የመንፈስ ቅዱስ ስልጣን ነው ማለታችን ነው። በመንፈስ ቅዱስ ስልጣን ነው። ካህኑ በባረከው ጊዜ ውሃው ምን ይሆናል? የክርስቶስን ከጎኑ በዕለተ ዓርብ የፈሰሰውን ትኩስ ውሃ ይሆንልናል ማለት ነው። ይሄ በመንፈስ ቅዱስ ስልጣን የሚሆን ነው። ሁለተኛ ደግሞ በጥምቀት መንፈስ ቅዱስን እንቀበላለን ማለት ነው። በውሃ ማጥመቅ ሐዋርያት የሚያደረጉት ነው። ይሄ በነገራችን ላይ አሁን ሌሎችም ሊረዳቸው የሚገባ እና ሊያውቁት የሚገባ በወንጌል በቅዱስ መጽሐፍ የሚያምኑ ከሆነ ሐዋርያት በምንድን ነው ያጠመቁት ብትሏቸው በምንም ሊሉ አይችሉም። በውሃ ነው ያጠመቁት። ለምን? የሐዋርያት ሥራ ምዕራፍ 8ን እንኳን ብንመለከት ባጭሩ አንድ ማስረጃ እንኳን ብንወስድ እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድር ነው አይደል የሚለው? ነዋ ማይ መኑ ይከልአኒ ተጠምቆ ነው የሚለው። እንዳልጠመቅ የሚከለክለኝ ምንድን ነው? በምን? በውሃ። ከዚያስ ከሰረገላ ወረደ ወደ ውሃው። ከዚያስ ፊልጶስ በውሃ አጠመቀው።
ተብሎ ነው የተጻፈው እና በውሃ መጥመቅን የተማርነው ከሐዋርያት ነው። በውሃ መጠመቅ እንዲገባ ደግሞ ለሐዋርያት ትውፊቱን ስርዓቱን የሰራላችሁ ደግሞ ራሱ ኢየሱስ ክርስቶስ ነው። ውሃን አልናቃትምና ወደ ውሃ ሲወርድ እሱ ራሱ ውሆችን ለመቀደስ ስለሆነ ነው። ከዛ ሲቀጥል እኛም ማንጠቀምበት የፈሰሰውን ትኩስ ደም ደግሞ በጽዋ ተቀብለን በቁርባን ጊዜ እንመገበዋለን ማለት ነው። እሱም ራሱ ይህ ደሜ ነው ደግሞ ከጎኑ የፈሰሰውን ውሃስ ምን እናድርገው? ከጎኑ የፈሰሰውን ደም ለመጠጥ እንጠቀመዋለን ወይም እንጠጣዋለን። ከጎኑ የፈሰሰውን ውሃስ እንዲሁ ዝም ብለን ነው እንዴ? ዝም ብሎ የፈሰሰ ነገር አለ እንዴ ከክርስቶስ ጎን? መልካም ሊቀ ሊቃውንት ቃሎትን ያሰማልን። መላከ ገነት ይበርቋቸውና በቃ እዛ የዙም ጉባኤም ስላለ በነገራችን ላይ ያንንም ትምህርት ሁላችንም ብንሳተፍ በተቻለ መጠን መልካም ነው፣ ምናልባት ዘግይተን ካልሆነ በስተቀር እና ዩቲዩባቸውንም ደግሞ ጉባኤ